ምን ያልሆንኩት አለ ስታመም በድንገት ሰው እንዳስቆሞት ቢገኝ ምን አለበት እዋይ ሆድ ሆድን እየወላኝ እዋይ አንጀት አንጀቴን ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ይወላችሁ እሙኝላችሁ አለ በስቲ ስትጎንዶሎ ዋደች ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች ኮፍ ለዚህን ኮንቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩት በተተና አጋብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው ሰበር ዜና። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለዎል ስትሪት ጆርናል እኔ ሆርሙዝ ሰርጡም እንደተዘጋም ቢሆን ድርድር ፈልጋለሁ ብሏል። አረነ የዘይ በእናታችሁ ምን ያልሆንኩት አለ ብታመም በድንገት ሰው እንዳስቀመጡት ቢገኝ ምን አለበት አለው ገሳይ። እውነት ይሄ ሰውዬ ምን ያለው ነው አለ ጭንቅላቱ ወፎፌ አውቃበድ። አሁን ያ ሁሉ የአሜሪካ ወታደር በመርከብ በጦር ሄሊኮፕተር በጦር ጀት ተጓጉዞ ወደ ኢራን ከተጠጋ በኋላ ከፈለገ ሆርሙዝ ሰርጥ ይዘጋ በተከፈተ ጊዜ ይከፈት። እኔ አሁን መደራደርና መወያየት እፈልጋለሁ ከኢራን ጋር። ኢራንን እኮ ትናንትና በበንከር ቦስተር ነው የመታው። እጅግ በጣም ሰቅጣጭ የሚባል ቦምብ ነው። እንግዲህ የኢራንን የኒውክሌር ፋሲሊቲ አለ ተብሎ የሚገመትበት ቦታ ላይ በበንከር ቦስተር ነው የመታው። ሰቅጣጭ ነው። እሳቱ ሰማያት ነው የወጣው። ያ ቦምብ ሲወድቅ በሺዎች ኪሎግራም የሚመዘን ቦምብ ነው እና አሁን ዛሬ ወጥቶ ደግሞ ለዎል ስትሪት ሆርሙዝ ሰርጥ እንደተዘጋም ቢሆን ድርድር ፈልጋለሁ አለ እየተሽኮረመ። ሆድን እየበላኝ እዋይ አንጀቴን አለ ጎሳዬ። እውነት እኮ ነው። ሆዱ ቦልጦታል። አሁን ሰሞኑን ሰምታችሁት እንደሆነ ኧረ የዚህ የኢራንን እንትን ካርግ ደሴት ሙሉ በሙሉ እንቆጣጠራለን፣ ነዳጁን እናፍሳለን እንደ ጉድ በቀናት ውስጥ ነው የምንቆጣጠር ተቆጣጭርና አለ። ከዛ ኢራኖቹ ናግባ ይኸው ሜዳውን ኮራስም ይኸው ናግባና እንሞካከር እሳት አውርዳለሁ አለ። ዛሬ ደግሞ ለዎል ስትሪት ጆርናል ሆርሙዝ ሰርጥ እንደተዘጋም ቢሆን ለአሜሪካ መሆኑ ቀርቶ ለትራምፕ መሆኑ ቀርቶ እንደተዘጋ ራስ ያዋጣናል። በቃ እንደተዘጋም ቢሆን ወደ ድርድር ብንሄድ ከኢራን ጋር አለ። እውነት እንደ ጫታቸው የማይጠገቡ ማር ወተቶች እኮ ናቸው እነዚህ። እና ኢራኖች በነገራችን ላይ አንተ ባበድክ ቁጥር አብረው የሚያብዱ አይደሉም። እነሱ የራሳቸው የቤት ስራ አለ። እያነደዱ ነው አንድ እኩል በቃ። እና ሄዶ የጦርነት አሸናፊ ማን እንደሚሆን ዓለም የሚያው ጉዳይ ነው። ኢራኖቹ 1 ሚሊዮን ወታደር አዘጋጅተዋል። 1 ሚሊዮን የሚጎርማቸው ፈቃደኛ የሆኑ የ12 ዓመት ልጆች ሁሉ ፍተሻ ጣቢያዎችን እንዲከታተሉ፣ ምግብ እንዲያቀብሉ፣ ለወታደሩ እንዲያግዝ እንዲረዱ ጥሪ ተደርጓል ኢራን ውስጥ እና ብዙዎቹም እየተቆላቀሉት ነው ያለ። ስለዚህ 1 ሚሊዮን የሚባለው ዝም ብሎ ቆለል ያለና መደበኛ ጦርን ነው የምላቸው፣ ዋና ጦሩን ነው የምላቸው። ቆለል ባለ ሁኔታ ዋናው የኢራን ጦር ወደ 1 ሚሊዮን የተጠጋ ነው። 600,000 ዓለም ያወቀው የቶሙ ዘገባ ሬጅስተርድ የኢራን ወታደር ነው። ሌላው ደግሞ ተጠባባቂ የተቀመጠው በሙሉ ተጠርቷል። 1 ሚሊዮን ተዘጋጅቷል። እነሱ እንወራታለን የሚሏት ካርግ ደሴት 3 ዙር ነው የታጠረችው በእሳት። መጀመሪያ ዙሪያን በቦምብ በፈንጂ ታጥራለች ባህሩ፣ መሬቱም እንደገና እንደዚሁ በፈንጂ ታጥራል። እንደገና ደግሞ የኢራን እግረኛ ወታደሮች ምሽግ ቆፍረው መሬት ውስጥ ሰረቡ እየጠበቁ ነው ያለ እና ኑና ይለይልን። ሰማዩን በድሮንና በሚሳኤል ባህሩን በፈንጂ ምድሩን በወታደርና በፈንጂ ከበን እየጠበቁ ነው። እሳት ነው የምናወርደው ሞክሩን ነው ያሉት። ማር ንጹህ ማር ነው መጠጣ ነገሬ ስለጣፈጠኝ ይጎባኛል ማር እና በእውነት ነው ሙላች ያለት እንደማይሆን ያውቃል፣ እንደማይሳካ ያውቁታል። ስለዚህ ነው ሊገጥሙት የተነሱት እና እንደ እውነቱ ከሆነ ከዚህ ጦርነት የማርያም መንገድ የወንድ ልጅ መውጫ ቢሰጡትና የሰው ሽሉክ ብሎ ቢወጣት ደስ ይለው ነበር፣ ግን አይሳካም። በነገራችን ላይ ዛሬ ለዎል ስትሪት የተናገረው ሆርሙዝ እንደተዘጋም ቢሆን ብቻ አይደለም ያለው። በእርግጥ እሱ ከትራንትና ነው የፕሬዚዳንቱ ጽህፈት ቤት ኃላፊዎች ወጥተው በትራንትናው ዕለት የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በዚህ ጦርነት የፈሰሰውን $1 ቢሊዮን አረቦቹ መክፈል አለባቸው ይላል። አረቦች አሁን ይህን ከጥፍር ቆሻሻ ይቆጥሩታል። እውነት ለመነጋገር
መዋጮ ሁሉ አይደለም። ዝም ብሎ የሳዑዲ ወይ የዩኤኢ መሪዎች ዝም ብሎ ቼክ ይጽፉለታል። 34 ቢሊዮን ነው እስካሁን ወጥቷል ያሉት። በእርግጥ የፈነዳውንም የጋየውንም የጀቱንም የምንንም ሂሳብ ከተከደመረ ወደ ትሪሊየን ዶላር ሊገባ ወደ ትሪሊየን ዶላር። ትናንትና ብቻ የወጣው ኢስሪ የሚባለው የአሜሪካ የጦር አውሮፕላን 500 ሚሊየን ብቻውን 500 ሚሊየን ነው የሚያወጣው። እና እስካሁን የነደዱት የጦር ጀቶች የጦር መርከቡ ላይ የደረሰው ጉዳት ምናምን ሲደማመርማ ትሪሊየን ይመጣል። ይሄን አዋጡ ካለ ሰውየው ነገር እየፈለገ ነው ማለት ነው። ሰውየው ነገር እየፈለገ ነው ማለት ነው። በተረፈ እቺ ለጥይት ለምናምን ለጦር ሚሳኤል ለጀት ሚሳኤሎች የወጣ ብር 34 ቢሊዮን ኳታር ብቻን ትጽፋለች። 100 ቢሊዮን ቼክ ነው የሚጽፉለት። እኔ ዋይት ሃውስ ይሄን ያለው በእርግጠኝነት እነሱም ብር ቸግሯቸው አይደለም። እንደገና ደግሞ ደውሎ አረቦችን ስጡኝ ቢልም ይሄ ገንዘብ ይሰጣል። ቀላል ነገር ነው። ብር በነገራችን እዚህ ጦርነት ላይ አታንሱ። ብዙዎች ይህን ጦርነት ያነሳሉ። በፍጹም ይሄ 34 ቢሊዮን ለአሜሪካ ከምንም ከመጤፍ የሚቆጠር አይደለም። እንኳን የራሳቸውን ጦርነት የዩክሬንን ጦርነት 400 ቢሊዮን ሲያወጡ ትንፉሽ አላሉም። ትንፉሽ እና አሁን ገና በ30 እና በ40 ቢሊዮን እየየ ሲሉ እውነት መስላችሁ የምትሰሙ ከሆነ እናንተ እብዶች ናቸው። ይሄ የአዞን ባል ውሸት ነው። ይሄ አሁን ሰሞኑን ሌላ ጉዳይ ነው። እና የሆነ ሆኖ አሁን የአሜሪካ ፖለቲከኞች የሆርሙዝ ሰርጥ ጉዳይ ህልም እንደሆነ ያውቁታል። ቁዠት እንደሆነ ያውቁታል። ዝም ብሎ ደም መፋሰስ እንደሆነ ያውቁታል። ኢራኖቹ ጨክነው እንደተነሱ ያውቁታል። ከጀርባ የቻይናና የራሽያ እጆች በረጅሙ እንደተዘረጉ ያውቁታል። አይሞክሩም። ዝም ብሎ እብደት ነው እና ሆዴን እየበላኝ አንጀቴን ብሏል የሰውዬ። ግን ምን ያደርጋል? እሺ አሁን ይህን ሁሉ 17 ምናምን ሺህ የሚቆጠር የአሜሪካ ወታደር ወደ አስጠግቻለሁ አለ። ግባ እያሉ ነው ኢራኖቹ። አልጎባም ብሏል። የደነበረ በሬ ነው የሆኑት። በቃ ለፋሲካ እዚህኛ ሀገር በየአቅጣጫው በሬ ሲደነበር የሚያደርገውን አቅም አይደለም። እንደ ደነበረ በሬ ነው የሆኑትን ሰዎች እና ንክጦምና ግባ። ኧረ እኔ ቆይ ትጥቄ ስንቄ፣ ቆይ ሽንት ቤቱ ፈነዳ፣ ቆይ እንትኑ እሳቱ ተቃጠለ፣ ቆይ እዛ እና አይሆንም። ይሄ ምንም ድርድርም ወሬ የሚያስፈልገው አይደለም። አይሳካም። ከባድ ነው። ያውቁታል። በፍጹም በዚህ ጦርነት ኢራን ተዋርዳለች። እስቲ ንገረኝ። አሁን በዚህ ጦርነት እንደ ይሁን ኢራን ላይ እሳት እየዘነበ ነው። አልካድንም። 10,000 ጊዜም 15,000 ጊዜም የኢራን የአየር ክልል እንደፈለጉ እየፈነጩበት ነው። የረገፈው ጀት እየረገፈ ማለት ነው። የኢራን ሚሳኤሎች ደግሞ ሳዑዲም ላይ አረብ ኤሚሬት ላይ እየፈነጩ ነው። የአሜሪካ መከላከል ስርዓት የሚባል ነገር የለም ጨርሶ ማለት ነው። ጨርሶ የመከላከል ስርዓት ይሄ ኤር ዲፌንስ ሲስተም የሚባል አይሰራም ጨርሶ። እስቲ እስራኤል ላይ የሚወርደውን እሳት ተመልከቱ። አሜሪካ እኮ እንኳን የገልፉን አገራት እንኳን ሳዑዲና አረብ ኤሚሬትን እንኳን ኳታርና ኩዌትን ልትጠብቅ የራሷን የጦር ቤዝ እንኳን መጠበቅ አቃታት። ትናንትና እንትን ላይ ኢራቅ ላይ የማነው ሳዑዲ ላይ የነደደ የአሜሪካ የጦር አውሮፕላን 500 ሚሊዮን ግማሽ ቢሊዮን ዶላር የሚያወጣው የስለላ ነው። የራዳር አካባቢው ቀጠናውን ሁሉ የሚጠብቅ ነው። እጅግ በጣም የተራቀቀ የተባለ ቴክኖሎጂ ነው ያለው። ራሱን መጠበቅ አቃተው ራሱን እና ሁለት ቦታ እንደ ሸንኮራ አገዳ ነው ስንጥቅ ያደረጉት። በነጥክር እንደ ሸንኮራ ሉክ እና አይሆንም። የሚሆን አይደለም። የጦር ራሱ ኢራኖቹ ወጥተው ዛሬ እንደዛ ነው ያሉ። እኔ ግን ቁርጥ አድርጉልኝ የኢራን ሰላይ መሰልኩ። አሁንማ መረጃው እኮ እኔ ይዝላሉ እነሱ ይደግሙታል። ዛሬ ኢራኖች እንደዛ ነው ያሉ። የጦር ጀቶቻቸውና የጦር መርከቦቻቸው ያልተወጡትን የቤት ስራ የእናንተ ወታደሮች ይወጡታል ወይ ነው ያሉት። እውነት አምናርጋይ ለእናንተ አልዋሻቸው። እንደገና ትናንትና የእስራኤል ኤምባሲ በኬንያ ምን ብላ ወጣ? የኢራን ሚሳኤል አዲስ አበባ ይደርሳል ሲል ዛሬ ኢራኖቹ ወጥተው የፈለጋችሁት ሚዲያ ቼክ አድርጉ። ምን አሉ? ከኛ ጋር እኛ ከአፍሪካ ህዝብም ሆነ ከምስራቅ አፍሪካ ህዝብ ምንም ጉዳይ የለንም፣ ከእናንተ ጋር ወዳጅ ናቸው እንጂ የሚያጋጭ ጉዳይ የለንም እና የነሱ ፕሮፓጋንዳ የአፍሪካ ህዝብ ወይም ደግሞ የምስራቅ አፍሪካ ህዝብ እንደማይሰማ እርግጠኞች ነን ብሎ መግለጫ ወጡ። እኔ ትናንት አልካቸው ኢራኖቹ ዛሬ ያወጡ
ይሄ አጋጣሚ ኮኢንሲደንስ ነው። ድንገት ግጥምጥመሽ ነው። እኔ እንዳጠራጥረኝ ይሄ የኔ ሀሳብ ነው። ሀሳብ ሲሞቻችሁ ላይክ ማድረግን አትርሱ። ወዳችኋለሁ። ፒስ